በኩል እንግዲህ አሁን አብርሽ ትህትና ለምን ታፋር አታሳየኝም ስላለችው በጣም ተበሳጭቶ ነበረ። ምክንያቱም ደንግጧል። ላይ ነገር ስትጠይቀው እሱ ያስበው ሌላ ነገር ነው፣ ግን ማየት አልቻለችም። የግሌ አግዝሻለሁ ብላት ነበር፣ ነገር ግን አላገዘቻትም። ተንከሲስ እንዲሁም ደግሞ መሳይ እየሄዱ በጣም ነገር እየጨሩባት ስለሆነ ይህን አብርሽን ፈልገዋለች፣ እች ልጅ ወደዋለች ምናምን እያሏት እንድትቀና እያድርጓት ስለሆነ የግሌ ራሱ ልታግዛት እኮ ፈቃደኛ አልነበረችም እና ወዲያውኑ ሄዳ እንግዲህ ታፋውን ልታይ ስትል ለምንድነው ማየት የፈለግሽው ይላታል። እሷም እንግዲህ የምትመልሰው ማለት ነው ያጣችው። በቃ ዝም ብዬ ነው አሳየ ስትለው እምቢ በማለት እንግዲህ እሱም አላሳያትም ማለት ነው። በሌላ በኩል እንግዲህ መሳይ አሁንም ቢሆን እየተደራደረ ነው። እንግዲህ አጀሬ ያው ተንከሴስ ጥሩ ስራ እየሰራ ነው። ሰው ያቺ ጽጌ የምትባል ፍቅረኛ ስላለችው ማንም ወንድ ጋር ማየት አልፈልግም፣ እኔ አንቺን እኔ እኮ አውቄ ነው በቃ ዝም የምለው አይቼ እንዳላየ መሆኑ አውቄ ነው ይላታል። ሰው ፍቅር ስላለበት አይቶ እንዳላየ ዝም ይላታል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ እሺ በማለት መሳይን ስትስመው እወድሻለሁ ለምንድን ነው እንደዚህ የምታደርጊው ሲላት አላረኩም በማለት ነው እንግዲህ የሸመጠጠችው። እሱ ግን አይቷታል፣ አድርገዋለችም ይሄንን ነገር። ከዛ እንግዲህ እሺ በቃ ሳሚኝ ይላትና በቃ ወይም ብስምህ እኮ ደስ ይለኝ ነበር፣ ግን ደግሞ አንተ በጣም ዝቅ ብለሃል፣ ስለዚህ እንዴት ነው ልስም የምችለው ማለት ነበር እንግዲህ ስታስብ የነበረ። ከዛ በተጨማሪ ደግሞ ብዙ ነገሮችንም እያለችው ነበር። ብቻ ግን ባጭሩ ብዙ ነገር ተባብለዋል። እንዲሁም ትትናም በመጨረሻ ከመድብል ጋር ቀጠሮ ስለነበራት ሄዳለች እና በዛ ቀጠሮ መካከል ደግሞ መድብል ብዙ ነገሮችን ቃል ገብቶላታል። እኔ ማግባት የምትፈልገው እንዴት ነው ታገቢኛለሽ ወይ ምናምን፣ ግን በአንድ ሀገር አትደራደሪ እንዳትዋሺ ምናምን እያለ ሲያሳምናትም ነበረ። እሷም እንግዲህ ምንም ችግር የለውም መድብል፣ እኔ ምን ባደርግልሽ ነው የምታገቢ ነው ያላት። በእርግጥ ጥያቄው እንግዲህ እንደዛ ነው ያላት። እሷ ደግሞ እኔ ላገባህ የምችለው ያለችው ነገር ማለት ነው የሚገርማችሁ ነገር በቃ ወንድሜን ፈልገህ ስታገኝልኝ ነው። ወንድም አለኝ የጠፋና እሱን ካገኘልኝ አገባሃለሁ የሚል ምላሽ ነበር የሰጠችው። ከዛ እንግዲህ ስለ ወንድሟ መረጃ እንድትሰጠው አድርጓል። መረጃ ከሰጠችውም በኋላ ችግር የለውም እኔ ያገኘዋለሁ፣ ከዛ ወንድሜ ራሱ የሰርጌ እንትን ይሆናል እያለም ነበረ። ሚዜ ይሆነኛል አታስቢ ሲላት እንግዲህ በዛ ጉዳይ እሺ ብላ ነገሩን ለመቀበል ሞክራለች። እንዲሁም ደግሞ አንዳንድ ነገሮችን አድርጋለች ማለት ነው። ከዛም እንግዲህ እሺ በማለት ሁለታቸውም ተያይዘው ይሄዳሉ። ወደ ቤት ከመጣች በኋላ ብዙ ጥያቄዎች ነበር የቀረቡባት። ተንከሴስ ራሱ በአቅሙ የት ነበርሽ፣ ማን ጋር ነው ስልክ የምታወሪው እያለች ጠይቃት፣ እሷ ደግሞ ምንም በቃ ዝም ብዬ ነው እያለችውም ነበረ። ከዛ በተጨማሪ እንግዲህ ችግር የለውም በማለት መልሳለች ማለት ነው። እንግዲህ የእሷ ምላሽ እንደዛ ቢሆንም እና አብርሽ አሁንም ቢሆን በቃ የፈለጋትን ነገር ታድርግ፣ እኔ እዚህ በኋላ እሷን አልከታተልም ያለም ነበረ። ግን ደግሞ በውስጡ ይወዳታል፣ ያፈቅራታል። ገልሞም እንግዲህ ሰክሮ የሚናገራቸው ነገሮች በጣም ቀላል አይደሉም፣ ልብ ውስጥ የሚገቡ ናቸው፣ መሳጭ ናቸው፣ እንዲሁም ደግሞ ጥሩ ጥሩ ነገሮች ናቸው። እና የሚገርማቸው ነገር ብዙ ነገር እያሰበ ነበር በዛ ቅጽበት ሆኖ የሚዘፍናቸው ዘፈኖች፣ ሙዚቃዎች ምናምን ራሱ በጣም መሳጭ ነበሩ፣ እንዲሁም ደግሞ ልብ ውስጥ ይገባሉ። ሰክሮ ሁላ እንደዛ በቃ እየሽሮ ፍትሽ ናፍቆኛል እባክሽ ስጭኝ እያላት የግሌን እየሰደበችው እየረገመችውም ነበር። እሱም እንደምንም ብሎ ተቆጣጥሮ ችሎት ያው እናቴን እኮ ስለምመስይ ነው እያላትም ነበረ። እና እንደዛ ሰድቦ ሰድቦ ራሱ የሚገርመው ያሳዝናት እና መልሳ ሰራለታለች፣ መልሳ ደግሞ ተባብለዋለች ማለት ነው። እሱም ይህንን ነገሯን ወዶለታል። ከዛ በኋላ እሺ በማለት እንግዲህ ጉዳዩን ያው ለመስራት ተፍ ትላለች። እናም እንግዲህ ትትናውን ያሸነፈው መድብል ነው። ገልሞም በጣም ሀሳቡ መስጧታል፣ ግን ልታገባው አትችልም። ምክንያቱም ሌላ የሚወዳት አለች በልቡ። ያችን ሴት ደግሞ እሷ አታውቅም ማን እንደሚወድ ነገር ብላ ልታጣጣ ብትሞክርም አታገባውም ማለት ነው። ምክንያቱም በጣም በልቡ የሚወዳት ሴት ስላለች ከዛ ነገር ተቆጥቧል ለመናገር ማለት ነው። በሌላ በኩል ደግሞ ሀሳቡን አመለካከቱን በጣም የወደደችለት። እናም ደግሞ ይሄ በልቡ ያዘቻት ወይም ደግሞ ያዘትን ሴት በጣም ፈርታ ነበረ። እንዲሁም ደግሞ ስብሰባ ራሱ ተጠርቶ ሲሰበሰቡ ብር አዋጡ እየተባሉ ያው አንዳንድ ንትርኮችን እየተነገሩ ነበር። ሂሳብ አላወጣም አልከፍልም ምናምን የሚል ነገር ነበረ። ምንም ብለው ግን አሳክተውታል ማለት ነው። መጨረሻ ላይ እንግዲህ ተንከሲስ እኔ የምናገረው ኑዛዜ አለኝ እያለ ነበር። ተንከሲስ ምን ሊል ይችላል? እኔ ሳስበው ግን መሳይን እንቅ አድርጌ ካልገደልኩት ከጽጌ ካራቀ እኔ ሰው አይደለሁም የሚል ይሆናል ማለት ነው። መድብልም እንግዲህ ትተናን ለምንድን ነው ጥያቄ ጠይቅሽን ብሎ ጠይቋትም ነበረ። እሷም እንግዲህ ልጅ ባትወልጅ ምን ታደርጊያለሽ የሚል ጥያቄ ስጠይቃት እሷም
አገባለሁ እኔ መውለድ እፈልጋለሁ የሚል ምላሽ ነው የሰጠችው። የሚገርመው ነገር እዚህ ጋር ሀሳባቸው በጣም ተመሳሳይ ነበር የመለሱት። ስለዚህ የትህትና ምርጫ መድብል ነው። ግን ላገባ የምችለው ወንድሜን ስፈልግ ነው ብለዋለች። እሱ እመኝኝ እኔ መድብል ምንም ነገር አክቶኛ አያውቅም ይላል። እና በስልክ ሁላ እያወራችሁ እንግዲህ በራስ መተማመኑ ምናምን እያደነቀችለት እየወደደችው ደስ ብሏት ነው የነበረ። እሱም እንግዲህ አታስቢ በሚለው ዘንዳ ይዟት ሄዷል ማለት ነው። ግን አብርሽ ከፍቶታል። የሚገርማቸው ነገር ከመድብል ጋር ሄዳለች። በጣም ብዙ ለባብሳ ሽቶ ምናምን የሌለ ተቀባብታን ሄደችው ሲባል እንግዲህ እናም ችግር አለው ምናምን ብሎ ለስለስ ያለ ሰው የተቆጣጠራት መስሎ ታይቶታል። እና ይሄን ነገር ለመደበቅ ሞክሯል። እንደምንም ብለው እንግዲህ ሄደዋል ማለት ነው። ከሄዱም በኋላ ብዙ ነገሮችን አድርገዋል። እናም የትህትና ምርጫ አሁን መድብል ነው። መድብል እንግዲህ ወደፊት ሚስት ትሆናለች ማለት ነው። ሰው መድብልም የወደዳት ይመስላል። እሷም ልክ እንደዛው እንግዲህ ትንሽዬ ብልጭታ አለች ማለት ነው። ከዛ በተጨማሪ ደግሞ ሌላው ነገር ምን ነበር? የግሌ አብርሽን አሁንም ቢሆን ተወደዋለች እና በዚህ ደግሞ ከአጠገቧ ሲሆን በጣም እየከፋት እየተሳጨች ምናምን ነበር ያለችው። በዚህም እንግዲህ የተለያዩ ነገሮችን ለማድረግ ሞክራለች እና አብርሽ ያው ቤተሰቦቹን ፈልገህ አግኝ ቢባልም እኔ አልሄድም የሚል አቋም አለው ማለት ነው። ሰው ቤተሰቦች ድሃ የሆኑ ምን ይሆን አላውቅም። ስለዚህ መሄድ አልፈልግም እያለ ነበረ እና መጨረሻው ምን ሊሆን ይችላል? የትህትና መጨረሻ ወንድሟ ማን ይሆን? በእርግጥ እሷም የጠረጠረቻቸው ሰዎች አሉ። ከሶስቶቹ እዛ ቤት ወንዶች ካሉት መካከል በእርግጠኝነት አንደኛው ወንድሜ ነው ብላ ነው የምታስበው። ግን አብርሽ ሲከፋው ደግሞ ትናደዳለች፣ ትበሳጫለች ማለት ነው። ደስ አይላትም ባጭሩ። አብርሽም ቢሆን ደስ አይለው። እንግዲህ እንደምንም አድርጎ የራሱን የሆነ ነገር ለማድረግ እየሞከረ ነው ያለ። ከዛም በኋላ እንግዲህ ሌሎች ነገሮች እየተከሰቱ ነው ያሉት ማለት ነው። እንደምንም አድርጎ ለማሳመን እየሞከረ ነው ያለው የራሱ እንድትሆን እና መድብል እንግዲህ ያሸንፈዋል ወይስ ደግሞ ማነው ተቀናቃይ ሊሆን የሚችል? ብዙ ሰዎች እንግዲህ አብርሽ ነው ወንድሟ መሳይ ነው ይላሉ። እንግዲህ ከሁለት አንዳቸው ወንድሞቿ ይሆናሉ ብለን እናስባለን ማለት ነው። እና ትህትና